ሰላም ለእናንተ ዛሬ ገና በኋላ ላከልኝ ማለት ነው። ናፍቆ አልቻልኩትም ዛሬ ወይስ አራስ ልክለት አይቀበልም ይጨቃጨቃል ብሎ ነው መሰለኝ። ያው እሱ ስለ ኢየሱስ ማውራት ስለሚል መሰለኝ ነገስ ሜዳ ገብቶ ለመሰበክ መስማት ፈልጌ ዛሬ ስለ ጌታ ኢየሱስ ብቻ ትነግሩናላችሁ። ፈሌና ኤርሚዬ እኛ ሰምተን ተባርከን እንወጣለን። ጌታ ነው ምሬ ጌታ ምንም ቀልድ ሳይሆን የምር ስለ ኢየሱስ ንገሩን። ዛሬ ለመስማት ብቻ ነው የመጣነው በደስታ ኤርሚሻ ምንም አይነት ሳትነኩ ለመጀመሪያ ጊዜ በህይወታችሁ ትክክለኛውን ምርጫ እና ውሳኔ ወሰናችሁ የመጣችሁት በእውነት እኔ በጣም ነው የገረመኝ። እኛ ኢየሱስን ከወሰንን ቆየን እኮ ፈለገ ኢየሱስ ክርስቶስ ከኦርቶዶክሳውያን ለማድመጥ ለመስማት መምጣት ማለት ይሄ ትልቅ ውሳኔ ነው። አዎ ከመጽሐፍ ቅዱስ መስማት ስለ ኢየሱስ ከመጽሐፍ ቅዱስ መስማት ብቻ ነው የምፈልገው። አዎ ስለ ኢየሱስ ከመጽሐፍ ቅዱስ ውጪ ከምንም ልሰማ አትችልም። ሃሌሉያ ጌታ ነው። በደንብ ነው እንደው ፈለገ ስበቀን ደስ ነው የሚለኝ ጸጥ ብዬ ነው የምሰማው። ጌታ ይባረክ። ጌታ እንዴት ጣልቃ አልገባም። ያው ሚውት አደርጋለሁ ከፈለገ ያው እኔ ሚውት ጣዖት አምላክ አይደለሁም። እኔ በክርስቶስ ኢየሱስ የማምን ክርስቲያን ነኝ እና ፕሮቴስታንቲዝም የሚሰበክም ነገር የለውም። ባጭሩ ልሰብክ ሳይሆን ክህደት የሆነውን ክህደት እውነት የሆነውን ደግሞ እውነት መሆኑን አረጋግጬ ማለት ስለምፈልግ ነው። ሰው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እርሱ ከሶስቱ ቅዱስ አንዱ ቅዱስ የሆነ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር የተስተካከለ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብለን እናምናለን። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ስንል በአካል ሶስት የሆነውን በመለኮት አንድ የሆነውን አምላክ እየጠራን ነው እና እኛ ኦርቶዶክሳውያን በጣም በሚገርም ሁኔታ ትምህርተ ሥላሴ ከሁሉ በላይ የምናውቀው ከሁሉ በላይ የተረዳን አማኞች ስለሆነ በነገረ ክርስቶስም ጭምር አንሳሳትም። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እርሱ ለእግዚአብሔር አብ የባህሪ ልጅ ቢሆንም ልጅነቱ ልክ ይስሐቅ ለአብርሃም ልጅ እንደሆኑ አይደለም። ለዛም ነው በመጽሐፈ ቅዳሴያችን ላይ በጣም ደስ በሚል ሁኔታ እግዚአብሔር አብ ለወልድ አባት የሆነው አብርሃም ለይስሐቅ አባት እንደሆኑ አይደለም፣ ይስሐቅም ለያዕቆብ አባት እንደሆኑ አይደለም ብሎ የሚያስቀምጡ። በተመሳሳይ ወልድም ደግሞ የባህሪ ልጅ ነው ስንል ለእግዚአብሔር አብ ይስሐቅ ለአብርሃም ልጅ እንደሆነ ያዕቆብም ለይስሐቅ ልጅ እንደሆኑ አይደለም ብሎ የሚያስቀምጠው ለዛ ነው። ስለዚህ ጌታችን ኢየሱስ ክርስቶስ መርሳት የሌለብን ነገር ተወዳጆች፣ ኢየሱስ ስንል ከሶስቱ ቅዱስ አንዱ ቅዱስ የሆነውን አካላዊ ቃል ወልድ ክርስቶስን ነው እየጠራን ያለን። ኦኬ። ስለዚህ ይሄ አካላዊ ቃል ወልድ ክርስቶስ በባህሪው ከአብ ጋር የሚስተካከል ነው። 10 ደቂቃ ስለሆነ የሰጠኝ ሁለት መጽሐፍቶችን ላሳያችሁ። ኦኬ ሁለት መጽሐፍቶችን ላሳያችሁ። ሰዎች በምን አይነት ሚስ አንደርስታንዲንግ ተመርተው በትምህርተ ሥላሴ ላይ ስተው በነገረ ክርስቶስም ላይ ምን ያክል እንደሚስቱ የተወሰኑ ነገሮችን ላሳያችሁ። ኦኬ እሺ ተወዳጆች፣ አሁን ላሳይ የሞከርኩ ያለሁት ጌታችን ኢየሱስ ክርስቶስ እርሱ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር የተስተካከለ ከሶስቱ ቅዱስ አንዱ ቅዱስ የሆነው ወልድ ክርስቶስ ስለ አካላዊ ቃል ስለ ወልድ ክርስቶስ ነው እንግዲህ ለማየት እየሞከረን ያለ ነው። እናንተ ኢየሱስን ትወደዋለህ አይደል? በጣም ቃሉን ደግሞ በጣም ትወደዋለህ አይደል? አንብብልኝ። ጌታ ከተናገረው ቃል ውስጥ ዮሐንስ ወንጌል ምዕራፍ 20 ላይ የተናገረው ቃል አለ። አንብብልኝ። እሱ ነው ታዲያ ምን ይላል? እስቲ ምዕራፍ 20 አንብብ። አንተ አንብብ ወንድም።
ዮሐንስ ወንጌል ምዕራፍ 20 ከቁጥር 20 ከቁጥር 20 ምዕራፍ 20 ከቁጥር 23 ኃጢአታቸውን ኃጢአታቸውን ይቅር ያላቻቸው ሁሉ ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል አላቸው። እስኪ አብራራልኝ። ምንድን ነው ያለው? አንተ እኮ ነው የጀመርከው። እስኪ ቀጥል፣ ጨርሰው። አይ ጌታ ኢየሱስን እወደዋለሁ። አሁን ባይብልን አንብበህ መረዳት ስለምትችል አሁን እኔ ማወራ ቆይ አሁን ለምን እንዳነሳ አንደኛ ይሄንን ሐሳብ ንገረኝ። ለምንድን ነው የኢየሱስ ቃል ስለሆነ ነው ያነሳሁት። እኔ እናንተ ኢየሱስን ስለምንወድ ኢየሱስን ማመን ማለት ምን ማለት እንደሆነ ላሳየህ ነው። ኢየሱስን አንተ አብራራው እንጂ ጥቅሱን የነገርከኝ አንተ ማብራሪያ ነው። ቃል ዳይሬክት ለምን እንዳነሳም ለምን እንደጠየቀኝም ጭምር እስቲ አንድ ላይ ንገረኝ። ጌታ ኢየሱስ ክርስቶስን በማመን ይዳናል። ጌታ ኢየሱስ ክርስቶስን በማመን ይዳናል። ዓለም ሁሉ ጌታ ኢየሱስ ክርስቶስን ሊያምን ይገባዋል። ዓለም ሁሉ እንዲድን እንዲጸድቅ ጌታ ኢየሱስ ክርስቶስን መዝኖ በምን በእግዚአብሔር ቃል መዝኖ ከሐዋርያት በተሰጠው ትምህርት ጌታ ኢየሱስ ክርስቶስ ከምድር ባልሆነ ከሰማይ ይዞት በመጣው ቃል ከዛስ ለሐዋርያት በሰጣቸው ሐዋርያት ደግሞ ባስተማሩት ሐዋርያት ደግሞ በመሰረቱት መሰረት ላይ በተመሰረተ ትምህርት መዝኖ ጌታ ኢየሱስ ክርስቶስን ሰው ሊቀበል ይገባዋል። ጌታ ኢየሱስ ክርስቶስን ለመመዘን የሰው ልጅ ሂሳብና ፊዚክስ ለመረዳት የሚከብደውን ይህን ጭንቅላት ከተጠቀመ ግን ይዋዥቅና ጌታ ኢየሱስ ክርስቶስን ማመን ምን ማለት እንደሆነ ይጠፋበታል። ከዛ ጌታ ኢየሱስ የሚል ነገር ግን ቃሉን ሲሰማ ደግሞ የሚደነግጥ የሚርበተበት እንደዚህ አይነት ሰው ይፈጠራል ማለት ነው። ስለዚህ ቃል በቃል ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል ብሎ ጌታ ኢየሱስ ክርስቶስ ለሐዋርያት ስልጣን ሲሰጥ እንመለከታለን። ምን ማለት ነው ይሄ? ኢየሱስን ስልጣን መጋፋት አይባልም እንደው? ኤርሚዬ ምንድን ነው ያልከኝ? እኔ አይደለም እኔ ስለ ኢየሱስ እኔ ምንም አያገናኘውም እኮ ኤርሚዬ። አሁን ጌታ ኢየሱስ ክርስቶስ አዳኝ ነው፣ ብቸኛ ጌታ ነው፣ ተስፋ ነው። ሌላ ነገር አወራኩ ከመጽሐፍ ቅዱሱን ውጪ መች አልኩ? እኔ ምንም ያልኩት ነገር የለም። አንተ እኮ ነው ያልኩት። ምንድን ነው አሁን ጌታ ነን እናንተ ስለምንወደው አየህ፣ ምን ያገናኘዋል? አሁን ኤርሚዬ ምኑን ከምኑ ባይደወይ የጌታን ቃል እኔ ይቀበላል። ኤርሚያስ በጣም አንድ ነገር በጣም ማስተዋል ያለብን ነገር ምን ልትለን እንደፈለግ ስላልገባን ይሄንን በደንብ እንድታስተውል የምፈልገው ነገር ኢየሱስ ክርስቶስን የሚመሰክርልን የዚህን መጽሐፍ እውነት የሚያብራርል መንፈስ ቅዱስ ነው። እሺ ያብራራልን ነገር ልጨርስ። ቆይ ከመንፈስ ቅዱስ ውጪ ይህንን መጽሐፍ ማንም ሰው ብድግ ብሎ እንደኔ ከባድ ነው ባይ እንደኔ ይስከባል እንደሚመስለኝ ሳይሆን መንፈስ ቅዱስ እንደገለጠ። ምክንያቱም ይሄን መጽሐፍ የተጻፈው መንፈስ ቅዱስ ምሪት ነው። የዚህ መጽሐፍ ላይ ምንም አይነት ነገር ስህተት የለውም ማለት ነው። ኢረርለስ ነው ባይብል ወይም ደግሞ ሮንግለስ ነው። ለምንድን ነው ኢረርለስ የሆነው? ደራሱ መንፈስ ቅዱስ ስለሆነ። የዚህ መጽሐፍ ጸሐፊ በሰዎች ላይ አድሮ መንፈስ ቅዱስ ነው የጻፈው። ተስማማለህ በዚህ መቼስ? ስለዚህ ይሄ መጽሐፍ መንፈስ ቅዱስ ስለጻፈው ስህተት አልባ ነው ማለት ነው። ይሄ መጽሐፍ ስህተት ነው ካለ አንድ ሰው መንፈስ ቅዱስ ስህተት ነው እያለ ነው። ጌታ ኢየሱስ ክርስቶስ እኔ ብሄድ ይሻላችኋል አለ። አጽናኙ ይመጣል አለ አይደል? ከኔ ወስዶ ነው እንደውም ያለው። ኦ ማይ ጋድ በጣም ነው ይንቃሉ። ከኔ ወስዶ ይነግራችኋል አለ። ከዛስ ኢየሱስ ጌታ ነው። ከዛስ ይሄ መንፈስ ቅዱስ ዓለምን ይወቅሳል አለ። ስለምን ሲሉ ስለ ጽድቅ፣ ስለ ኃጢአት ይወቅሳል አለ። ኃጢአት ምንድን ነው? በእኔ ስለ አለማመን። ያወራኸው ነገር እንዳልክ የለም። እሺ የለም
ለምንድን ነው ከመጽሐፍ ቅዱስ ውጪ ስለ ኢየሱስ ካላወራው ዘንድ ለምንድን ነው አንተ መወዛገብ? ከመጽሐፍ ቅዱስ ውጪ አላወራህም። መጽሐፍ ቅዱስን ተቀብለሃል እንዳልክ አፕሪሺየት አደርጋለሁ። ብዙ ሐሳብን እኮ እስማማለሁ ብያለሁ። አሁን ያልተስማማሁት ነገር አሁን ጌታ ኢየሱስ ያድናል ሲባል ጌታ ኢየሱስ ክርስቶስ ያድናል ነው። አሁን ያድናል፣ ሌላ አዳኝ የለም። አዎ ጌታ ኢየሱስ ክርስቶስ ያዳነው ማዳን ሌላ አዳኝ የለም። ግን ደግሞ ሐሳብህ ግን ማብራራት የምታብራራበት መንገድ ግን አይደለም። እኛ መጽሐፍ ቅዱስን እራሱ ባልተረዳ መንገድ ነው